አርነ ስሎት የሲቲው ራሱን እኮ ነው የሲቲው ራሱን ፌር አይደለም እኮ አሁን ያርሰናል ለጋፊ በ15 ብር ወተት የዩናይትድ በ50 ብር እኛ 75 ብር ይድረሳቸው በቃ ሁሉም አሁን 19ኙም እኛ ቀጣይ ካልተጫወትናቸው ነው የሚሉት እኮ አሁን እንዴት ነው አረ ተቃጠልኩኝ አረ በስማአም አረ 75 ብር ውድ ነው አረ ውድ ነው 75 ብር አረ አረ ስሙ በቃ ሜንሽን አታድርጉኝ ከዚህ በኋላ መጀመሪያ ቪዲዮ አልሰራም ሜንሽን አታድርጉኝ ምንም አትበሉኝ በቃ ልረፍበት ተቃጠልን ወገን ተቃጠል እኔ እግዚአብሔር ምስክሬ ነው እስከዛሬ ከተሸነፍናቸው ጨዋታዎች ውስጥ እንደዛሬ ተቃጠልኩበት ጌም የለም ምንድነው ስሎት እያረክ ያለው እኔም እንደሌሎቹ አውት ልበል ወይ ልጀምር ወይ ልናብድ ነው በሳምንት ተከታታይ 3-0 በኢታድ 3-0 ዛሬ ጭራሽ አንፊልድ የማንም መፈንጫ ይሁን 3-0 በኖቲንጋም አንድ ጎል እንኳን እንዴት ነው ማግባት የሚያቀተን ያ ወኔያችን ከምባክ የት ነው የጠፋው አረ ሊቨርፑልን እግዚአብሔርን እስከዛሬ ከተሸነፍናቸው በዚህ አመት እስከዛሬ ከተሸነፍናቸው ጨዋታ በቃ ክለቤ ወይኔ ስሎት እኔም እንደሌሎቹ አውት ልበል አረ እባክህን ፕሊስ እግዚአብሔርን ቅጥልን ያልኩት ጨዋታ ብቻ ፈርስት ሃፍ ምን ፈጠርን ኖቲንጋም እኮ ከኛ በቃ ይዞት የገባው ታክቲክ አላቅም ሊቨርፑል አላቅም ያለንበት ደረጃ ግን ልክ አይደለም በቃ በዚህ አይነት እኮ እኔ እንጃ ለቶፕ 4 እንኳን በዚህ አመት ምንጫወትም አይመስልም ለዋንጫ ጭራሽ እንዳታስቡት ስለ ዋንጫ ውድድሩ ወጥተናል በቃ ከዋንጫ ውድድሩ ወጥተናል አላቅም ክለቡን ለቀልን ብቻ ውጣ በቃ ህይወቴ እስትንፋሴ ጋግቦ ነው ያልከን ያለው አይደለ ጋግቦንም ይዘልን ውጣ አታስፈልጉንም ሁለታችሁ በቃ ምንም የሚሰራው ነገር ምንም ነው አልጥም ያለኝ በቃ ታገስ አላችሁኝ ታገስኩት የሆነ ነገር ይቀይራል እንትን ይላል ምናምን የለም ወፍ ምንም የሚቀየር ነገር የለም ከዚህ ሰውዬ ጋር ምንም የሚቀየር ነገር አምና ፕሪሚየር ሊግ በለው ብሎ አጃጅሎ ዘንድሮ የሚሰራው ስራ እንዳለ በቃ የሰርጎ ገብ ስራ የኛን ጨጓራ የመላጥ ስራ እንዳለ የሚሰራው ነገር ስራው ሁሉ ምኑም የማይጥም ሰውዬ የማይጥም ቅያሬው አይጥም አጫወቱ አይጥም ምኑ አይጥም ኢንተርናሽናል ብሬክ ላይ ልጆቹ አሪፍ ነው የሚጫወቱት በቃ በሱ ስር ሲመጡ ግን ወፍ የለም ልጆቹ አይንቀሳቀሱ ተቃጠል እንዳቃጠል ከነኔ ይሄ አረንስ ሎት የሚባል አራም ሆነ ግማታም ሸታታ ደንቆሮ አሰልጣኝ አንፊልድ ተጫወተበት እንዳጨማለቀው እኔ ብዙ አመት ሊቨርፑል ደግፍ ያለው የእውነት በጣም ብዙ አመት እንደዚህ አንፊልድ ሲጨማለቅ ሲግማማ ማንንም መቶ ሲቀልድበት አይቻላል በዚህ ደንቆሮ አራንስ ሎት የሚባል አሰልጣኝ ነው እንደዚህ ሆኖ ፊሽካ ከመናፋቱ በፊት ጥሩ ነበርን እኮ ጥሩ እንቅስቃሴ አድርገናል እኮ ተጫወተበት የእውነት ጀማው በኖቲንጋም ፎረስት ላስቲርም ሰጡን አሁንም ሰጡን ትልቅ ውርደት እኮ ደግሞ ትልቅ አንፊልድ 3 ጎል ፍጣሪ ነው የእውነት እሺ ያምናው ሻምፒዮኖች አረ ስቴዲየሙን ፔኒንሱን አረጋችሁት እንዴ ያረጋጉት እንጂ ምንድነው ለመጣው እንደ የፈጠነ መስጠት 3 ፒስ ያላችሁ የቡድኑ ችግር ዲበክ ከመጣ በኋላ ነው የቡድን ማሸነፍ ያቆመው እና አሰልጣኛችሁ በቃ አባሩት አይሆንም እኮ እንደዚህ በገዛ አልጋይ ላይ ብሎ ሊቪ አሁንም ተሰጣት እኔ ዩ አር ባክ ሳልልህ ዊ አር ባክ እንዳትል ብዬ ነበር አዳሚ ፈላውማ አንደር 30 ኦቨር 30 ሆናችሁትማ ነው የሆነች ውሃ ምትይዝ ቪዲዮ ጠቅ አደርግላችኋለሁ ከዚህ በኋላ ያለው ቪዲዮ ግን ህፃን ልጆች መኮርኮም አለባቸው
እስቲ አዲስ የመጣችሁ በጣም አድናቂ የበዛባት ተወካያችኋን እስቲ እንስማት። ኖቲንግሃም ሜዳ አፈትልኮ የወጣ መረጃ ደርሶኛል ጋይስ። ዛሬ የሚደረገውን ሊቨርፑል ከኖቲንግሃም ጨዋታ ፎርፌት ሊያደርጉ አስበዋል። 3 ጎልና 3 ነጥብ ይሰጣቸው እዛ ድረስ ሄደን የትራንስፖርት ወጪ ከዛ 90 ደቂቃ ከሚደክም ምናምን 3 ጎልና 3 ነጥባቸውን ውሰዱ እኛ ይቅርብልና እዚሁ እረፍት እናድርግ ምናምን የሚል ጭምጭምታ አለና ማን ትላንት ማን ነው እንደዚህ ብሎ ሲነግረኝ ማን በፈጠረህ በእናትህ ቪዲዮ ስራ ብዮ ነበር። ዲቤክ ህክምና ውስጥ ነው ወይ የገባ ያለውት ብለሽ ነበር። አዎ ላንቺ አይነት ሰው ህክምና ነው ማን። ለዛ ነው ሁሌም ስቅብሽ ማን ዝም ብለሽ በግምት ብቻ እናሸንፋለን ምናምን የሊቨርፑል ደጋፊ ነን ኦፍ ኮርስ ምን እንመለስበት ጨዋታ ነው ምናምን ብለሽ ስለምታስቢ ነው። ታክቲካሊ ግን ለምን እንደምትለጠፊ እኔ ስነግርሽ ተማሪ፣ ሌሎችም ፈሎቻችሁም ተማሩ። እኔ ሳስረዳችሁ እዴ አናዘር ዋን ሆናችሁ 3-2 ሁለቴ ማን 6 ጎል ገባባ 1 ጎል ሳታገባ ማን ምን እሺ ነው አታክ። ይሄ ኤርትራ ይሳቅ በእርግጠኝነት ነው መነግራችሁ። ኬብራውን ይሄ ዘመድህን ያ ስዊዲሹ ዘመድ አልነበረም። ይሄኛው ግን ዘመድ ነው። ተቃጠል ምድረ ቱሪናፋማ አያችኋል። የዛኔም ከ30 ዓመት በታች እያልኩ የነበርኩት ማን ሳታቁ የምታወሩት እናንተ ስለሆናችሁ ሲኒሮቻችሁን በዚህ ሌላ ቪዲዮ ጣል ይደረግላችኋል። እውቀት አዘል የሆነ ቪዲዮ ማን አናዘር ዋን ነው ማማ ሄደኮ እናንተ ሄደኮ ተለየን እኮ አይሼበው ይሄ ቀስ ብሎ አስገባን ጀሞ ይቅርታ ሩጬ ስለገባባችሁ ይቅርታ። ይሄ ቀስ ብሎ የሚያስገባ ቪዲዮ አይደለም። ሼባው 3-2 ተሰጠ። ይቅርታ ላጠራሪ ተሰጠው አይደለም። ይሄ አረፈ ሶስተኛ ዙር እንዴ የት ይደርሳል ብለን የተጠበቀው ጉድ ያን ሁሉ ብር ከሰከሰ መስፈራርተህን ቀድሞ ሳይኮ ነው የሚመታው ብለህ ቀድሞ ሌላ ክለብን ሳይኮ ደብድቤ ከዛ በኋላ ዋንጫ መብላቴን አሳምናለሁ ብለህ ያን ሁሉ ኢንቨስት አድርገህ አንተ ቅሌታም ሽማግሌ ሰጡ። ዛሬ ሳስቅም ተው አክቲቪስት እንደዚህ ጨካኝ ተው። አሁን እንግዲህ ልብ ድካሙም ስኳሩ ምንም ያለበት ደገፍ በሉ። መጠጥ ነገር ብዙ አታብሉ። በእውነት ነው የምላችሁ። ውሃም ቢሆን ደማችሁን ከፍ ያደርጓል። እንደው የተመጠነ ነገር ወሰዱና አብሽሩ። በቃ ምን ይባላል። ህልም የሚመስል ድል ለኖቲንጋም ፎረስት ያልተጠበቀ ውጤት ነው። በተለይ ፈርስት ሃፉን ለተመለከተ ሰው በቃ ሊቨርፑል ካንኮና ግብቶ ያሸንፋል ነው እንጂ በዚህ ልክ በዚህ ማርጅን 3-2 ያልቃሉ ማንም አልገመተም። ከእጥፍ በላይ ነው ኤክስጂ የበለጧቸው። አስቡ ለ3 የሚጠጋ ኤክስጂ ሊቨርፑል ይዞ ምንም አላገባም። እነዛ 1.3 ነው አካባቢ ኤክስጂ ይዞ 3 ነው ያስቆጠሩትና ሊቨርፑል በጣም ከባድ ጊዜ ነው እያሳለፈ የሚገኘውና አርነ ስሎት እንዴት መፍትሄ እንደሚፈልጉለት አይታወቅም። እናንተ እናሳባላችሁ ፎሎው ማድረግ አይረስ ይመቻል። አረ በስመ አብ ሊቨርፑል በስመ አብ ምንድነው የሚሻላችሁ? የአምናው ሻምፒዮን በክረምት የዝውውር መስኮት ማለት ነው ወደ ግማሽ ቢሊዮን የሚጠጋ ብር ያወጣው አንድ ቦታ ላይ አይዛክንም ኤኬቲኬንም እኔ ነኝ ማስፈርመው። በቃ እኔ እኮ ምን ሊፈጥሩ ነው ተባለ። እነ ፍሎራን ቨርዝን ፕሪሚየር ሊጉ ላይ በቃ በቦታው ብዙዎችን ያስማማ ማለት ነው። የአመቱ ምርጥ የተባለ ኬርኬዝን እኔ ምንድን ሊፈጥሩ ነው እኮ ተባለ። እንዴ ካለፉት 7 የፕሪሚየር ሊግ ጨዋታዎች 6ቱን ተሸንፈዋል። 6ቱን አሰብኩት ዩናይትድ ቢሆን ይሄን ያረግ ምንድነው የሚሻላችሁ? አረ በስመ አብ ሲመስለኝ ግን ማለት ነው ስዊድናዊውን አይደለም አይዛክ የሸጡላችሁ ከአስመራ እሱን የሚመስል በቃ ሃይ ኮፒው ነው አምጥተው ራሱን የሚመስል ሰው ከአስመራ ነው እንጂ ይሄ አይዛክ አይደለም። ያልገባኝ ነገር ግን እኔ ኳልኩሌሽኑን የሲቲና የሊቨርፑል ነገር እንዲህ የተለጠለጡ አጠገባችን ምንድነው የሚሰሩት? ከ7 ጨዋታ 6ቱን ሸንፈው ፕሪሚየር ሊጉ ላይ ከኛ አጠገብ ምንድነው የሚሰሩት? አልገባኝም። እኔ ኳልኩሌሽኑን ያገባኝም። እኛስ ምን አገባን? ሰኞ አሸንፈን ወደ ላይ ከፍ እንላለን። ግን አልገባኝም ኳልኩሌሽኑ። ባለቤቱን ካለናቁ አጥሩን አይነቀንቁ ነው ያራዳ ልጆች ነገሩ። ከዛ ውጪ ምንም የለውም። ሲጀምር አርነ ስሎት ላይ ብዙ ጥያቄ ነበረ። አሁን ያን ጥያቄ የሚያጠናክሩ ድሎች ከተቃራኒ ቡድን በሚገርም ሁኔታ እያንኳኩ ነው። በኤርገን ክሎፕ ጊዜ ለመድፈር አይደለም ሽንፈት እንኳን ከሁለት በታች የማይከናወንበት አንፊልድ ሮድ ማለት ነው። አሁን በስሎት ስር የመጣው ቡድን ሁሉ ከዚህ ሜዳ ውጤት ይዞ እየሄደ ነው። የአንፊልድን አስፈሪነት
እየቀነሱት እየመጡ ነው እኒ ኔዘርላንዳዊ አሰልጣኝ ማለት ነው። ዛሬ ሾንዳይች መጥተው ሜዳ ውስጥ የፈለጉትን አድርገው 3 ነጥባቸውን በ3-0 ውጤት ማለት ነው ከሜዳቸው ውጪ መጥተው ይዘው ሄደዋል ማለት ነው። ሙሉ ለሙሉ በሚባል መልኩ የሊቨርፑል ምንም ነገራቸውም የለም ሜዳ ውስጥ እንዴት እንደገቡም ራሱ ግራ በሚያጋባ ሁኔታ ማለት ነው። ያራዳ ልጆች ኖቲንጋም ፎረስት በቃ ካስገራሚ ብቃት ጋር በቃ ኳሱን እንደፈለጉ ተቆጣጥረው ነው ማሸነፍ የቻሉት ማለት ነው። ሊቨርፑሎች ሲባዝኑ ይውላሉ። ውጤቱ የኖቲንጋም ፎረስት ነው ማለት ነው። አሁን ወደ 11ኛ ደረጃ ዝቅ ብሏል ማለት ነው ሊቨርፑል። ቀጣይ ያሉ ቡድኖች እያሸነፉ ሲመጡ የደረጃ መለዋወጥም ሊኖር ይችላል ማለት ነው። አርኔ ስሎት ግን እጅግ በጣም ከባድ ጥያቄ ላይ ነው ያሉት። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አዳዲስ ሰዎች የፕላስ ምልክቱ እናንተ ነች። ሼር ኮፒ ሊንክ ይደረግ። እንኩ በሞቴ በቃ እንኩ በሞቴ የሆነ ክታብ አይዛክ አንድ ጎል ካገባ ጸጉሬን ይቆረጣል። ቀጥታ ማለት ነው ስሎት አውት ምንም በቃ ሁለቴ እንኳን ማሰብ የተረጋገጠ አምና የታየው ቡድን ፈርስት ሃፍ ተናግሬ ነበር። አምና የታየው ቡድን የክሎፕ ቡድን እንደሆነ አረጋግጧል። ዘንድሮ በደንብ ግልጽ ሆኖ ነው የወጣለት የስሎት ጉድ ማለት ነው። ስሎት አውት በቃ ከዚህ በኋላ ምንም ነገር አያስፈልግም። ፎርሜሽን አያቅ በቃ ምንም ነገር ለምን አያስተካክልም? እንደዚህ ትልቅ አሰልጣኝ ነው። አሁን እንቅልፍ ገብተህ ትተኛለህ። አሁን ትተኛለህ። ስሎት ግን ምን ለማድረግ አይዛክ ምንም በቃ ይጠቀም አይደለም። ዝም ብሎ ነው የመጣው በቃ ልጁ ምንም በቃ አይዛክ ተመልሷል ብሎ ሲሽቃበጥ ነበር። የት አለ ልጁ? ፎረስት ሜዳችሁ ላይ መጥተው ልጥልጥ ይሄ ማሽነፍ ልጥልጥ ነው ያደረጓቸው። ይሄ ከባድ ነው ለሊቨርፑል። አሁን እንዴት ነው አሳሳቢ ደረጃ ላይ ደርሳችኋል እኮ። አሁን ይሄ ካልተስተካከለ ሳላ በጣም ቤስት ነበረ፣ አይታችሁታል። ስቦዝ ላይ ቤስት ነበረ። ግን እሺ የነዛ ጎሎች ምክንያት ማለት ነው አንዳንድ ቦታቸው ላይ መገኘት ያልቻሉ ተጫዋቾች ነበሩ። በረበስማ እኔ እንኳን የኔ ቲም ያልሆነው እንዲህ አቃጥላ እንዲሁ ዝም የስሎት ቡድን እንዳልሆነ አረጋግጠናል። ለዛ ነው ለክሎፕ ያን ያህል ገንዘብ ለስሎት የበጀቱትን በጀት ማለት ነው ለክሎፕ መበጀት ነበረባቸው ብዬ ስናገር የነበረው ለዚህ ነው። አይ ስሎት እሱ ጸጉር የለው ራሱ መላጣ በየደረሰበት የሚላጫጣሉ። አይ ስሎትዬ እኔ መላጣ ሼው ኖቲንጋም ላጨሽ አይደል? ሼባው ተልከሰከሰሽ ካደች። ወጣ በል ወደዚህ ወጣ በል የዋንጫ ተፎካካሪ ቲም ወጣ ወደዚህ ወጣ በል ወጣ በል ወጣ በል። ዘንድሮ ዋንጫ ምንም ሁላችሁም ማለት ነው የሆነ ለቁጥር ማማ ነው የምትጮት። ካምዳውን አረጋግጠን ነው ዋንጫው የምንበላው። ነገ ዶሮ ገንጥለን አርደን እንበላለን ጠብሰን። ደራደሩልኝ። ያን የመሰለ ዓለማችን ላይ አሉ ከሚባሉ አስፈሪ ስቴዲየሞች መካከል አንዱ የሆነው የአንፊልድ ስቴዲየም ከአስፈሪነት ወደ ምንምነት ከአስጨናቂነት ወደ ተራ ስቴዲየምነት ተቀይሯል። ትናንሽ ክለቦች መጥተው እንደልባቸው የሚፈነጩበት ስቴዲየም ሆኗል። ሊቨርፑል ከዋንጫ ውጪ ሆኗል ማለት እንችላለን። የቶፕ ፎር ጥያቄ የሚነሳበት ጊዜ ላይ ደርሰናል። በሊጉ 6ኛ ሽንፈት 20 ግቦች የተቆጠረበት ቡድን ሆኗል ሊቨርፑል። ጣቶች ሁሉ ወደ ሊቨርፑል አሰልጣኝ አርኔ ስሎት ይጠቁማሉ። ፋሚሊ አሁንም ቶቶ ስፖርትን የተቀላቀላችሁ ቶቶ ስፖርት ላይ ማንኛውም ጥያቄ ካላችሁ እዚህ ጋር በተቀመጠላችሁ የቴሌግራም ቦት ማለት ነው በመነጋገር ችግራችሁን ሶልቭ ማድረግ ትችላላችሁ ማለት ነው። አሁኑኑ ቶቶ ስፖርትን ተቀላቀሉ። ጨዋታውን የተመለከታችሁት ሊቨርፑል በሜዳውና በደጋፊ ፊት በአንፊልድ ስቴዲየም በኖቲንጋም ፎረስት 3-0 ለማመን የሚከብድ ነው 3-0 ተሸንፏል። ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሊቨርፑሎች ግን ማለት ነው እንዴት ነው ማትችሉት? በስማ በሜዳችሁ ሶስት እኛ አመቱ ሙሉ ማለት ነው 5 ነው የገባብን በአንድ ጨዋታ በሜዳችሁ ኖቲንጋም ፎረስት 3 አይኖ ፈርስት ሃፍ ላይ ትንሽ ለመጫወት ሞክራችሁ ነበር ገና እንደተጀመረ ማለት ነው። ቲማችሁ ጭራሽ አይችልም። 500 ሚሊዮን አውጥተህ ማለት ነው በየሳምንቱ የምትደበደብ ከሆነ አንተ ማን ነህ? ሊቨርፑል የመጀመሪያ 5 ሳምንት መርተ ዝም ብለህ የምትደበደብ ከሆነ ሊቨርፑል ነው ማለት በፍጹም ነው ማትችሉት። ሸንዳይሽ እንዴት ነው የሚችለው? ሲጀምር ለኖቲንጋም የሚሆን ሰው በቃ ይከላከላል፣ ሄዶ ያገባባል። ኖቲንጋሞች ባክ ቱ ባክ አምናም ዘንድሮም አንፊልድ ላይ ማለት ሰጧችሁ። በጣም አትችሉ። ሜዳችሁን አስከብሩ እንጂ እናንተ እናቴ ትሙት ምን ሆናችሁ ነው? አረ በስመ አብ ወወልድ ወመንፈስ ቅዱስ ስም አረ ሊቨርፑል አቃጠለን፣ መቤቴን አቃጠለን። እንዴ ምንድነው ሳላ ምንድነው ኮናቴ እግዚአብሔርን እንዴ
አረ ስሎት ገደልከን እመቤቴን ገደልከን። ባንተ ምክንያት እንደዚህ መድኃኒት ቃሚ ታረገኛለህ። በስመ አብ ወወልድ ወመንፈስ ቅዱስ። አንፊልድ ላይ እንደዚህ እንጮታለን። በሚካኤል አንተ ወራዳ ሽማግሌ ግማሽ ቢሊዮን ዩሮ ምናምን ያወጣው እንደዚህ ያፈነደድክ ለመስጠት ነው። አንፊልድ ድረስ መጥቶ በክሊንሺት 3-0። ይሄ የመጨረሻ የዓለማችን ውርደት ወራዳ ቡድን ባህሪ ነው ማለት ነው። እኛ እናውቀው ነበር፣ ቀድመን ነው የምንለፈልፈው። ስንተነብየው የነበረ ነገር ነው። ሌላው ሲያሽቃብጥ ሸተተኝ ምናምን ገማኝ እያለ ሲመጣ ነው እንጂ እኛ እናውቀው ነበር። ቀድመን ነው የምናውቀው ይሄን ሁሉ ሂስትሪ ማለት ነው። ቀድመን አርኒ ስሎት አይችልም። ሽት አሰልጣኝ ነው። ሊቨርፑል ሽት ቡድን ነው። እንኳን ዋንጫ ልትበላ ማለት ነው ቃጫ ትበላ ማልጫ ትበላ ምናምን ስል ታስታውሳለህ። አሁን ደግሞ ሳልጫወት ነው መበልጥ በደረጃ ማለት ከኔ ማትሻል ቡድን እንዶ ወቀው ዋንጫ የበላ ቡድን አምና ዘንድሮ ቀሽም ቡድን ማለት ነው። ዋንጫ የበላና ቀሽም ቡድን በቃ ሽንፈት ብርቃችን መሆን ተው አይደለ? በየሳምንቱ ይለጥፉናል። ፊልም አረግተውን ስንሸነፍ ራሱ በቃ ኖርማል ሆነ። እስሎት ምን ያርጋችሁ? እሺ እስሎት ምን ያርግ? የቱ ጋር ነው የስሎት ጥፋት ንገሩኝ። እኔ እስሎት ምን የተሰራው ጥፋት አለ? ፋሚሊ ኮናቲ የሚባል አህያ የመጀመሪያ ጎል ሲገባ ለአሊሰን መስጠት የሚችለው እንኳን ለኮርና አደረገው። ኮርናው ገባ። ምንድነው የሚሰራው ልጁ? ልጁ እኮ ሜዳ ውስጥ የለም እኮ። ኬርኬዝ የሰፈር ተጫዋች ነው። አረ እንደው እኛ እንሻላ ብንጫወት ከሱ። ሮቦስኪ እኔ ተቃጠልኩኝ በኬርኬዝ። ምንም አይሆን ልጅ። ለምንድነው ኤዲተሮች እሱ ላይ ሜም አይሰራው? ነቨርትዝ ብቻ ላይ የሚሰራው። ኬርኬዝ ደደብ ነው፣ ስሩበት ሜም እንዴ። ሁሉም ስግብግብ ነው። በቃ ይሄ እኮ ነው ስታር ሲበዛ ችግሩ እኮ። ሁሉም ለራሱ ጋፖ ለራሱ ይሾታል ዝም ብሎ መስጠት የሚችለው ሳላ ወስዶ ይሾታል ዝም ብሎ ለራሱ። ጆንስ ተጨቅጠል እንዳደረገኝ ጆንስ አቃጠለኝ። ሌላ ጊዜ አሪፍ ነው ብለው ልጅ ተቃጠልኩኝ ዛሬ። ሶቦዝ ላይ ብቻ ወርልድ ክላስ የሆነ ፕሌየር ቲማችን ውስጥ ያለው ሶቦዝ ላይ ብቻ ሚራ 3 ተጫዋች አለ ብለህ ነበር አካ ሊቨርፑል ወርልድ ክላስ እንትና ብቻ ነው ያለው። ሶቦ ብቻ ነው ወርልድ ክላስ ቲማችን ውስጥ እንዴ። የሆነ እኮ የሰፈር ቲም ነው የሆነው እኮ። በቃ ምንም የምታወራው ነገር የለም እኮ ስለ ጨዋታው ምንም። እነሱ ናቸው ዋንጫ ቲም 19ኛ ያለ ቲም እኛ ላይ መጥቶ ሜዳችን ላይ አንፊልድ 3-0 አሸንፎን ሄደ። ሲቲ ይሁን ችግር የለም እኮ በሜዳው ነው ትላለህ ቢያንስ እንዴ። ላለመውረድ ስትራግል የሚያረግ ቲም ሜዳ ላይ መጥቶ 3 ከኢንተርናሽናል ብሬክ በኋላ ትንሽ ሰላም አግኝተህ አሁን በቃ ወደ ማሸነፍ እንመለሳለን ብለህ አስበህ ገብተህ እንዲህ ሲሰጥ ምን ይባላል? አሁን ቢያንስ ቪዲዮን ኮፒ ሊንክ አድርጉት። አካውንቴ ተመቷል። በሱ እንኳን ቢያንስ አልበሳጭ። ፋሚሊ ምን እንደሚሻል እኔ አላውቅም። በሌላ ቪዲዮ እንደመጣ ተስፋ አደርጋለሁ። ስለ ቲማችን የሆነ ነገር ነው ስለማላውራሽ ምንም። ሁሉም እኮ ስግብግብ እኮ ነው። ዝም ብሎ መምታት ነው እንዴ። አረ ሳላህ ተው ግን ተው። እኔ ሳላህና በጣም ተናድጃለሁ በሳላህ ይቅርታ አድርጉልኝ። በጣም ተቃጥያለሁ። እስሎት ምንም ጥፋት የለበት። እስሎት የተሸወደው በጉሂ ብቻ ነው። ጉሂን ያመጣ ቢሆን በቃ ይሄ ሌላ ቲም እንሆን ነበር። ሌላ ቲም ይሄ ሜዳ ውስጥ የለም እኮ። አረ ማድሪድ ምን ነው ለትረንት ሲሆን እንደዛ ቸኮልክ? አረ በጃንዋሪም ቢሆን ውሰድልን፣ በነፃ ሂድ። አንፈልገውም እኛ። እኔ ተቃጠልኩኝ ከኮናቴ ጋር። ምንም እስሎት እኮ አማራጭ የለውም ዲፌንስ ላይ እኮ። ግራቨንበርግን ነው ወስዶ ሴንተር ባክ ያደረገው። አማራጭ የለም። እኔ ተቃጠልኩኝ። ገና ቻምፒዮንስ ሊግ አለ፣ ከዛ ይቀጥላል ሰንደርላንድ። መልካም መቃጠል። ቪዲዮን ኮፒ ሊንክ ብታደርጉ ደስ ይለኛል። ይመቻችሁ። አረ ጋይስ ሊቨርፑል ዘንድሮ ወዴት እየሄደ ነው ያለው እንዴ? በጣም ከጠበቅነው ተቃራኒ የሆነ ሲዝን ነው እያሳለፈ የሚገኘው። በ12ኛ ሳምንት እንግሊዝ ፕሪሚየር ሊግ ጨዋታ ዘንድሮ እጅግ በጣም እየተቸገሩ ይገኙ የነበረውና ወራጅ ቀጠና ውስጥ ይገኙ የነበሩትን የሺአንዳይቹን ኖቲንጋም ፎረስቶችን በሜዳው አንፊልድ ያስተናገደው ሊቨርፑል የ3-0 ሽንፈት ገጥሞት ነጥብ ጥሏል ማለት ነው። በዘንድሮ የውድድር ዓመት በጣም በቀላሉ ጎል እየተቆጠረባቸው ጨዋታዎችን በተደጋጋሚ በፕሪሚየር ሊጉ እየተሸነፉ እየተመለከትናቸው እንገኛለን። በዚህ ጨዋታ ላይ ሊቨርፑሎች በኳስ ቁጥጥሩ ረገድ የተሻለ የኳስ የበላይነት የነበራቸው ቢሆኑም ነገር ግን ጎሎች በቀላሉ ሲቆጠሩባቸው ተመልክተን ነበረ። ሙሪሎ 33ኛው ደቂቃ ላይ ከማዕዘን ምት በመጣች ኳስ ጎል ማስቆጠር ችሎ ነበር። ከዛ በኋላ ሳቮናና ጊብስ ዋይት አከታትለው ባስቆጠሯቸው ጎሎች አማካኝነት ኖቲንጋም ፎረስት ሊቨርፑልን 3-0 በሆነ ውጤት ከክሊንሺት ጋር ማሸነፍ ችሏል። ሊቨርፑሎች
ከዛሬው ሽንፈት በኋላ በፕሪሚየር ሊጉ 11ኛ ደረጃ ላይ በ18 ነጥብ ተቀምጧል። ለዋንጫ ፉክክሩ በዚህ የሚቀጥሉ ከሆነ በጣም እየራቁ እንደሚመጡ ምንም ጥያቄ የለውም። የኔ የዘንድሮ ውድድር ዓመት ለዋንጫ ዋና ተገማሽ ከሚባሉ ቡድኖች መካከል አንዱ ሊቨርፑል ነበረ። ነገር ግን ከጠበቅነው በጣም ተቃራኒ የሆነ ሲዝን እያሳለፉ እየቀጠሉ እየተመለከተን እንገኛለን። ለማንኛውም ስለዚህ ሊቨርፑል ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ። እኔ የምለው ምንድን ነው እንደዚህ እኮ አይሰጥም እኮ ሊቨርፑል እንዴ እኔ ሊቨርፑል ነው ማን ነው? ቆይ ይሄ ሜዳ አንፊልድ ነው እንዴ? አረ አንፊልድነት እኮ ጠፋ እኮ በዚህ ዓመት እኮ የለም እኮ አንፊልድ የሚባል ሜዳ የለም እኮ እንዴ። አንዱ ምንድን ነበር ያለው ስም ሊቨርፑል፣ ስራ ያምነው ማንቸስተር ዩናይትድ እንዴ ሊቪ። አረ ቤቲ ራሱ እንደዚህ አሰጥም እኮ እንዴ። አንዳንድ ቀን እኮ ታልፋለች እኮ እንዴ። ቤቲ ራሱ ይደክማታል እኮ እንዴ። ጭራሽ ኖቲንጋም አንፊልድ ላይ መጥቶ ጋይስ፣ አረ ጉድ ነው። ጾም መያዣ አረጋት እኮ የገና ጾም መያዣ። እንደው የሊቨርፑል ደጋፊዎች ይቅር በሉኝ። እኔ የምር ዛሬ በጣም አረ ጉድ ምንድነው እየሰማን ያለ ነው? አንፊልድ ቄራ ሆናሉ። አንፊልድ ቄራ ሆናሉ። ከዚህ በኋላ ሊቨርፑልን ለማሸነፍ እግር ብቻ በቂ ነው። እግር ብቻ በቂ ነው። ወይኔ ሼባው በገዛ ቤትህ በገዛ ሜዳ አዋሩድሽ፣ ለጣፉሽ፣ ሰጡሽ። ወይኔ ከዚህ በላይ ውርደት የለም በኖቲንጋም። እኛ ምን አገባን? እንደተለመደው ኮፒ ሊንክ እያደረጋችሁ በደንብ ኮመንት ላይ ለጠፍ ሰጠት።